የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ስራ ተግባርንም ሁሉ አድርግ፣ 7ኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው እያለ ይቀጥላል እና ሙሉን ስለምታውቁት አላነበው። እዚህ ሀሳብ ላይ እንግዲህ ብዙ የሚነሱ ነገሮች አሉ። በተለይ ይሄ 4ኛው ህግ ላለመጠበቅ ሰዎች እግዚአብሔር ህግ ተሽሯል ይሏቸዋል እና ከመጽሐፍ ቅዱስ መረጃ አሳዩን ስትሏቸው ብዙ መረጃ ነው ብለው የሚያስቧቸው ነገሮች ሁሉ ለማሳየት ጥረት ያደርጋል እና በተለይ ከብዙ በጥቂቱ የሚያሳዩት አንዱ ጥቅስ ምንድነው? ቆላስይስ ምዕራፍ 2 ቁጥር 14 ላይ ያለ ነው። ምን ይላል? በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ አስወግዶታል ካለ በኋላ በተለይ ቁጥር 16 እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ የሚለውን ጥቅስ ይሰጧቸው። ይህንን እንደ ትክክለኛ መረጃ በመውሰድ በተለይ ቁጥር 14 እና 16 ላይ ያለውን በቃ ቻሌንጂንግ የሆነ ጥቅስ አድርገው ያነሱታል እና ይሄ ከየት የመጣ ነው? ምን ለማለት ፈልገው ነው? ይሄ ጥቅስስ የእውነት አሁን በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ነው የሚለው? የእውነት የእግዚአብሔር 10ቱ ትእዛዛት ነው የዕዳ ጽሕፈት? የትኛው ነው የዕዳ ጽሕፈት? ወይስ ይሄ የትርጉም ስተት ነው ወይስ ምንድን ነው የሚለውን እንመለከታለን። እኔ ምን ሪኮመንድ አደርጋችኋለሁ ከመጀመሪያ በፊት በሮንዱ ፒሬዝ የሚባል የአድቬንቲስት ፕሮፌሰር ወይ ደግሞ ዶክተር ለ30 ዓመት በዚህ ጥቅስ ላይ ጥናት አድርጎ የጻፈው ጽሁፍ አለ። ጃጂንግ ዘ ሳባዝ የሚለውን ጽሁፍ የ30 ዓመት ጥናት በቆላስይስ ላይ የተደረገ እሱን መጽሐፍ አግኝታችሁ ታነቡ። እኔ እሱ ሰማራይዝ አድርጌ ነው የማቀርብላችሁ። ያን መጽሐፍ አድቬንቲስቶችን የሚተረጉምበት የተረጓጎም ዘይቤም የቀየረ ነው። አድቬንቲስት ከ1862 ጀምሮ እስከ 2013 ድረስ በቆላስይስ ላይ ይሰጡት የነበረ ፍቺ የተሳሳተ ሆኖ አግኝቶት በ2013 ጀምሮ ነው ለውጥ የመጣ በቆላስይስ ምዕራፍ 2 14-17 ላይ ያለውን ሐሳብ ላይ ማለት ነው። ታስታውሱ እንደሆነ አሁን ባለፈው በነበረ ሰንበት ትምህርትና በፊት የነበረ የቆላስይስም እዩት፣ ልዩነት አለ። እዚህ አሁን ሰንበት ትምህርት ባለፈው ሰንበት ትምህርት ያየነው አንድ ጥቅስ ጠቅሷል። መጨረሻ እሷን ጥቅስ ጠቅሳታለሁ። ሆሴ ምዕራፍ 2 ከ11-13 ብሎ ጠቅሷል። እሱም ብቻ አይደለም፣ ስለ ሰባተን የሚል ጄኔቲቭ ፑላር ስላለው ማርክም የተወሰነ ሐሳብ በቲቸርስ ኤዲሽን ላይ ለማስቀመጥ ሞክረዋል የሰንበት ትምህርት እንትን። ስለዚህ ከ2013 ቢብሊካል ሪሰርች ኢንስቲትዩት የአድቬንቲስት ጀነራል ኮንፈረንስ ራሱ የነበረው የአፈታት መንገድ እንትን አድርጓል፣ አስተካክሏል። እሱ ብቻ አይደለም፣ አንዳንድ ጊዜ እንሄድበት የነበረው ወደ ዘሌዋውያን ሄደን ዘለን እንሄድበት የነበረው ዘሌዋውያን ራሱ ትልቅ የጥያቄ ምንጭ ሆኖ እንትን ስለሆነ ሪቪው ሲደረግ ሲጠና በጣም ጥሩ የሆነ ፍቺ፣ ጥሩ የሆነ አሳማኝ የሆነ ዌል ኤቪደንስ ዌል ዶኩመንትድ የሆነ ተደርጎ በቀደም ባልኩት መጽሐፍ ላይ ተጽፎ ይገኛል። ሂስቶሪካሊ የሚጀምረው ለምንድን ነው ቆላስይስ ምዕራፍ 2 ከ14-17 ላይ ዲቤቲቭ የሆነው? ከመቼ ጀምሮ ነው ዲቤቲቭ የሆነው? ከዛስ በኋላ ዲቤቲቭ ወዴት ወሰደው? የሚሉ 3 ኢንትሮዳክተሪ የሆኑ ሐሳቦች ልናገር። ይሄን ጥቅስ ዲቤቲቭ የሆነው ከኢራኔስ የሚባል ቸርች ፋዘር ጀምሮ 130 እስከ 200 ኤዲ የነበረውን ይሄን ኢንተርፕሬት ሲያደርገው መቼም ታውቃላችሁ የሃይማኖት አበው በጣም ተአማኒነትና በጣም በምዕመኖች ዘንድ ትልቅ ቦታ የነበራቸው ሰዎች ከመሆኑ የተነሳ እነሱን የሚሉት ነገር በምዕመን በጣም ከፍተኛ ተጽዕኖ ያሳድር ነበር እና ለቆላስይስ የነበረው እይታ እሱ ነው ሮንግ የጀመራት ዲቤቲቭ እንዲሆን የተደረጉ ከሱ በኋላ ነው ከኢራነስ በኋላ እና ምን አለ? ይሄን በቆላስይስ ምዕራፍ 2 ቁጥር 16 ላይ ያለውን ሰንበት 7ኛ ቀን ሰንበት ይወክላል፣ 7ኛ ቀን ሰንበት ደግሞ ተወግዷል ብሎ ሄደ። ከዛ በኋላ ቀጥሎ የመጣው አጉስቲን ዋናዎቹ ነው የምጠቅስላችሁ። አጉስቲን ካቶሊክ ነው የነበረው። ስለ ኦሪጂናል ሲልም ብዙ ነገርም ጽፏል። አጉስቲን ከመጣ በኋላ ጭራሽ ነገሩ ለጠጠው። በካውንስል ኦፍ ትረንት እሁድ የካቶሊክ ቤተክርስቲያን የራው እሁድ ወደሚል ሲቀየር ይሄ ሰንበት ተወግዷል ለማለት እንደ ዋነኛ ቀኝ እጅ ተይዞ ቃላቶችም ሽፍት ተደርጓል። ተመልከቱ እንግዲህ አሁን የምናየው አንድ እሱ ነው። ቃላቶችም ሽፍት ተደርጓል። ቃላቶች ምን ሽፍት እንደተደረጉ ነግራቸዋል። ቃላቶችም በተለያዩ እንደውም ካሉ ቨርዥኖች ኦልሞስት ከ50% በላይ ቃላቶችን
ቀይሮ አስቀመጡት። እሱ ብቻ አይደለም። ከዛ በኋላ የተጻፉ ከ138 ኮመንታሪዎች ባይብል ኮመንታሪዎች ተብሎ በጣም በፕሮቴስታንት ዓለም ውስጥ የሚታወቁት ኮመንታሪዎች በሮንድ ፔሬዝ አድርጎ የሰራውን ስራ እኔ ተደንቃለሁ። ፐርሰናሊ አንብቡት ብዬ ጋብዛለሁ። ጃጂንግ ዘ ሳባጅ የሚለውን መጽሐፍ አንብቡት፣ እዩት። 30 ዓመት የወሰደበት ጥናት ነው። የአድቬንቲስት ስታንድ ኢቭን ይገልጹበት የነበረው ሜተድ ራሱ ያስቀየረ ነው። እሱ ብቻ ሳይሆን በጣም በብዙ ዶኩመንት በብዙ ነገሮች ያመጣ ጽሁፍ ነው። አንብቡት ብዬ እየጋበዝኩ ወደ ሐሳቡ ልግባ። ቁጥር 14 ላይ እንግዲህ አወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወግዶታል ይላል ቁጥር 14። አሁን እዚህ ሐሳብ ላይ በእኛ ላይ የነበረውን የሚቃወመን በትእዛዝ የተጻፈውን የዕዳ ጽሕፈት የሚለውን ቃል አብዛኛው ባይብል ሄዳችሁ ስትመለከቱ አብዛኛው እኔ ባይብል እንግሊዝኛም አለኝ ይሄ የአማርኛ 1954 ጨምራችሁ ሌላም ቨርዥን ስትመለከቱት የዕዳ ጽሕፈት ብሎ ነው ያስቀመጠው። አዲስ መደበኛ ትርጉምም ላንብብላችሁ። ሲቃወመና ሲጻረን የነበረው የዕዳ ጽሕፈት። የእንግሊዝኛ መጽሐፍ ቅዱሶች በጣም ብዙ እንዳልኳችሁ ከ50% በላይ የዕዳ ጽሕፈት ብሎ ነው ያስቀመጠው። ይሄ የዕዳ ጽሕፈት ሰዎች ከምን ጋር አያይዞ እንዲተረጉሙት አድርጓቸዋል መሰላችሁ? ከኃጢአታችን ከበደላችን አድርጎ እንዲተረጉሙት አድርጓቸዋል። ይሄ ቁጥር 14 ላይ ያስፈለገን ቁጥር 16 ያለውን እንቆቅልሽ ለመፍታት ያስፈለገበት ዋና ምክንያት አውዳዊ ፍቺ ለመስጠት በጣም ስለሚጠቅም ነው። ቁጥር 14 ከተባላሸ ቁጥር 16 እና 17 ያለውን ይበላሽ። ስለዚህ ቁጥር 14 ቫይታል ስለሆነ ነው። ስለዚህ በዚህ ሐሳብ ላይ ገና ከቁጥር 14 ላይ ሲያበላሹት ትመለከታላችሁ። ሰርቲፊኬት ኦፍ ኢንዴቢትነስ ብሎ ከኪንግ ጄምስ ቨርዥን እና ከመሳሰሉት ኦልድ መጽሐፎች በስተቀር አብዛኛዎች ሰርቲፊኬት ኦፍ ኢንዴቢትነስ ወይ ደግሞ የዕዳ ጽሕፈት ብሎ ሲተረጉሙት ትመለከታል። ነገር ግን ይሄ ሰርቲፊኬት ኦፍ ኢንዴቢተንስ ተብሎ የተተረጎመውን በኪንግ ጄምስ ቨርዥን እና እንዲሁም በግሪክ በኮይነ ግሪክ፣ መቼም አዲስ ኪዳን የተጻፈው በኮይነ ግሪክ ነው። ይሄ በኮይነ ግሪክ ሄደን ስንመለከት ምንድነው የሚለው? ኬሮግራፎን ቶይስ ዶግማሲን ነው። ኬሮግራፎን ቶይስ ዶግማሲን ነው። ኬሮግራፎን ቶይስ ዶግማሲን የሚለውን ምን ማለት ነው? በእጅ የተጻፈ ዶግማ ማለት ነው፣ ወይ ደግሞ በእጅ የተጻፈ ስርዓት። ይሄን ኪንግ ጄምስ ቨርዥን ምን ብሎ ተርጉሞታል? ወይ ደግሞ ምን ብሎ አስቀምጦታል? ሃንድ ራይቲንግ ኦርዲናንስስ ብሎ አስቀምጦታል። በእጅ የተጻፈ ኦርዲናንስስ ወይ ደግሞ ዶግማ ወይ ደግሞ ስርዓት። ይሄ የአሁኑ ሰንበት ትምህርታችን ቆንጆ አድርጎ አቅርቦታል። በደንብ አድርጋችሁ አንብቡት። ለውጥ የመጣ ያልኳችሁ ከ1862 ጀምሮ እስከ 2013 የነበረውን ሐሳብ በደንብ እዚህ ላይ አሁን ሰንበት ትምህርት ላይ በደንብ አድርጎ አቅርቦታል። ይሄን ወዴት ይወስደናል ለሚል ሐሳብ ላይ እንግዲህ ይሄን ሐሳብ የዕዳ ጽሕፈት ሳይሆን ቃሉ ነገር ግን በእጅ የተጻፈ ስርዓት በእጅ የተጻፈ ዶግማ ነው ምን ያደረገው? ክርስቶስ ያስወገደው። ይህን በእጅ የተጻፈ ስርዓት ወይ ደግሞ ዶግማ ሲቃወመንና ሲጻረረን የነበረ ነው ኢየሱስ ያስወገደው። እሱ ብቻ አይደለም። ቁጥር 15 ሄዳችሁ ስትመለከቱ ይሄ በእጅ የተጻፈው ስርዓት ዲያብሎስና ተከታዮቹ ወይ ደግሞ ስለዚህ ይሄ በእጅ የተጻፈው ዶግማ ሲጻረረንና ሲቃወመን የነበረው ነው። አንድ ሁለተኛ፣ ይሄ በእጅ የተጻፈው ዶግማ ዲያብሎስና አጋንንት ሲጠቀሙበት እኛን ለመክሰስ የወንድማቾች ከሳሽ የሆነ ዲያብሎስ እኛን ለመክሰስ ሲጠቀምበት የነበረ ስርዓትም ጭምር ነው። ይሄ በእጅ የተጻፈው ስርዓት። አሁን አያችሁ፣ ትክክለኛ የሆነ ተርም ስትጠቀሙ፣ ትክክለኛ የሆነ ቃል ስትጠቀሙ ትክክለኛ የሆነ እውቀት ይወስዳቸዋል። የትኛው ነው ይሄ በእጅ የተጻፈው ስርዓት ወይ ደግሞ ዶግማ ሲጻረረን የነበረው ሲቃወመን የነበረው? እነ ዲያብሎስና ይሄ ወንድሞች ገሳሽ የሆነ ሰይጣን በዛ ይዞ ሲከሰን የነበረው ኤገንስት አዝ እየተነሳ ሲቃወመና ሲጻረረን የነበረውን የትኛው ነው የሚል ሐሳብ ለመረዳትም ይረዳቸዋል። እንደውም በቁጥር 14 ላይ በእንግሊዝኛ ሳነባት ኪንግ ጄምስ ቨርዥን ነው ማነበው ቀደም ብዬ እንዳልኳችሁ። ምክንያቱ ጥሩ ቨርዥኖች ጥሩ ትርጉሞች ከግሪክ ወደ እንግሊሽ የተተረጎሙት አንዱ ኪንግ ጄምስ ቨርዥን ስለሆነ ነው። ምን ይላል? ብሎቲንግ አውት the handwriting of ordinances that was against us ይላል። against us ማለት እኛን በመጻረር እኛን በመቃወም ተጽፎ የነበረው የእጅ ጽሕፈት ማለት ይሄ ነው ክርስቶስ ያስወገደው። ይሄ ነው ደግሞ ዲያብሎስ ሲጠቀምበት የነበረው። ይሄን አስወግዶ ነው ደግሞ ቁጥር 15 ላይ የአለቆችና የባለስልጣናት ማዕረግ በመግፈፍ በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ ያደረገ ይላል ማለት ነው። ስለዚህ ይሄን ሃንድ ራይቲንግ ኦርዲናንስስ ምንድን ነው? እንግዲህ ወደ ዘዳግም ምዕራፍ 31 ላይ እንሂድ። ዘዳግም ምዕራፍ 31 ላይ ቁጥር 26 ሄደን ስንመለከት እንደዚህ የሚል ሐሳብ አለ። ሙሴ ከአምሳል ሲዤ ነው ማነበው። ሙሴ የእግዚአብሔርን ቃል ኪዳን ታቦት
የሚሸከሙትን ሌዋውያን እንዲህ ብሎ አዘዘ። ምን አለ? ይህን የሕግ መጽሐፍ ውሰዱ፣ በዚያም በእናንተ ላይ ምስክር እንዲሆን በአምላካችሁ በእግዚአብሔር ቃል ኪዳን ታቦት አጠገብ አኑሩት። ይህን እንግሊዝኛ ምን እንደሚል ታውቃላችሁ? ይህን የሕግ መጽሐፍ ውሰዱት። የትኛው? ሙሴ በእጁ የጻፈው፣ በኋላ ያብራራልናል። ሙሴ በእጁ የጻፈው ሴሬሞናል ስርዓት። በሜዳ የተሰጡ ብዙ ሕጎች አሉ። የጤና ሕግ አለ፣ የሲቪል ሎው አለ፣ ብዙ ሕጎች አሉ። ይሄን ስፔሲፊካሊ እያላቸው ያለ የሴሬሞናል ስርዓት ላይ ነው። ይህን የሕግ መጽሐፍ ውሰዱና በዚያ በእናንተ ላይ ምስክር እንዲሆን በአምላካችሁ በእግዚአብሔር ቃል ኪዳን ታቦት አጠገብ አኖሩት። ይሄ በሙሴ የተጻፈው ሕግ የት ነበረ ይቀመጥ የነበረው? በታቦቱ አጠገብ። በታቦቱ ውስጥ 10ቱ ትእዛዛት ይቀመጥ ነበረ። እሱም እኛን ለመቃወም እኛን ለመጻረር አይደለም የተቀመጠው። 10ቱ ትእዛዛት እኛን ለመቃወም አለ፣ እንደውም እኛን ፕሮቴክት ለማድረግ ነው የተቀመጠው አይደለ? ትዳራችንን ፕሮቴክት ለማድረግ ለምሳሌ አታመንዝር የሚል ትእዛዝ እኮ ትዳራችንን ፕሮቴክት ለማድረግ እኮ ነው። እንደገና አትስረቅ የሚል እኮ ፕሮፐርቲያችን ወይ ደግሞ ንብረታችን ለመጠበቅ ፕሮቴክት ለማድረግ እኮ ነው የተሰጠ ትእዛዝ እኮ ነው። አትመኝም፣ እንደዛ ነው። አትዋሽ ደግሞ ያለን ሪሌሽንሽፕ ያለን ጓደኝነት በስራ ሊሆን ይችላል፣ በቤተሰብ ሊሆን ይችላል። ያለን ሪሌሽንሽፕ ለመጠበቅ የተሰጠ ትእዛዝ ነው። ስለዚህ 10ቱ ትእዛዛት እኛን እንዲቃወመን የተቀመጠ ትእዛዝ፣ በታቦት ውስጥ የተቀመጠ ትእዛዝ ሳይሆን እኛን ፕሮቴክት ለማድረግ እኛን ለመከላከል ያለንን ነገር ለመከላከል የተቀመጠ ትእዛዝ ነው። 10ቱ ትእዛዛት በእግዚአብሔር ጣት የተጻፉ በሁለት ጽላት የተሰጡን እነዛ እኛም ፕሮቴክት ለማድረግ የተቀመጡ ናቸው። ነገር ግን በሙሴ እጅ የተጻፉ ስርዓቶች ግን እንግሊዝኛ ላንብብላችሁ ለምን እንደተቀመጡ። ቁጥር 26 ቀደም ብዬ በአማርኛ ያነበብኩትን አማርኛ ብዙ ስለማያብራራው እንግሊዝኛ ላንብብላችሁ። ቴክ ዚስ ቡክ ይላል። ይህን የሕግ መጽሐፍ ውሰዱ ማለት ነው። ቴክ ዚስ ቡክ ኦፍ ዘ ሎው ኤንድ ፑት ኢት ኢን ዘ ሳይድ ኦፍ ዘ አርክ፣ ከታቦት አጠገብ አኑሩት። ዳት ኢት ሜይ ቢ ዴር ፎር ኤ ዊትነስ ኤገንስት ኤገንስት የምትል ቃል ደሴም ቃል በቆላሳስ 2:14 ላይ ያነበብናን ሐሳብ እዚህ ላይ ሲጠቀሙባት እንመለከታለን ማለት ነው። ስለዚህ ኤገንስት እስራኤላውያን ወይ ደግሞ እነሱን በመቃወም እነሱን በመጻረር እንዲቀመጥ በታቦቱ አጠገብ አኑሮት። ለምን? ቁጥር 27 ላይ እናንብብ። ለምን ኤገንስት እንዲመሰክር እዛ ከታቦቱ አጠገብ ይኖራል? በሙሴ የተጻፈው ሕግ ስንል እኔ አመፃችሁና የአንገታችሁ ድንዳኔ አውቃለሁና እኔ ዛሬ ከእናንተ ጋር በሕይወት ሳለሁ እናንተ በእግዚአብሔር ላይ አመፃችኋል፣ ይልቁን ከሞት በኋላ እንዴት ይሆናል? ስለዚህ ይሄን የተቀመጠው ሕግ እናንተን በመቃወም እናንተን በመጻረር ነው የሚቀመጠው የተባለውን ምክንያት ለዚህ ነው። ይህን ቃል በጆሮአቸው እናገር ዘንድ ሰማይና ምድር አስመሰክርባቸው ዘንድ ይላል መጽሐፍ። የነገዶቻችሁ ሽማግሌዎች ሁሉ አለቆቻችሁ ሰብስቡልኝ። እዚህ ላይ ደግሞ ሴም ቃል ኤገንስት የሚለውን ቃል ሲጠቀም ትመለከታላችሁ። ጋዘር አንቱ ሚ ኦል ሊደርስ ኦል ኤልደርስ ይላል ቁጥር 20 ካለ በኋላ and your officers that may speak these words in their ears and call heaven and earth ሰማይና ምድር ጥሩ to record what against them እንዲያስመሰክርባቸው ምስክር ሆኖ እንዲቆም። ምክንያቱም አመፀኞች ናቸው፣ ልበደንዳኖች ናቸው። ሳይሞት ሙሴ እንዲህ ካረጉ ከሞተ በኋላ እንደሚያምፅ የታወቀ ነው። እነሱ ደግሞ አምፃቸዋል ብሎ እስራኤልን በመጻረር የተቀመጠ ስርዓት ነው። ሴሬሞናል ስርዓት ነው። ከሞቱ በኋላ ፈጽማችሁ እንድትረክሱ ካዘዟቸውን መንገድ ፈቀቅ እንድትሉ አውቃለሁና በእጃችሁም ስራ ታስቆጡት ዘንድ በእግዚአብሔር ፊት ክፉ ስላደረጋችሁ በኋላኛው ዘመን ክፉ ነገር ያገኛችኋል። የዚህ ምስክር ደግሞ ማን ነው? ስርዓቱ ነው። ሁል ጊዜ እናንተን በመቃወም አመፀኞች እንደሆናችሁ በመቃወም የተቀመጠ ስርዓት ነው በታቦቱ አጠገብ። ስለዚህ ወደ ቆላስይስ ስንመለስ ይሄ በሙሴ እጅ የተጻፈውን ስርዓት በታቦቱ አጠገብ ይኖር የነበረውን ስርዓት እስራኤልን ለመጻረር እስራኤልን ለመቃወም ስለተግባራቸውን ምስክር እንዲሆን የተቀመጠ ስርዓት ነው። ፈርስት ኤንድ ፎርሞስት ማለት ነው። እሱ ብቻ አይደለም። እነ ዲያብሎስም ይሄ የወንድሞች ከሳሽ የሆነው ዲያብሎስን ሁል ጊዜ እናንተ ኃጢአተኞች ናችሁ፣ ሟቾች ናችሁ፣ ልክ ለኢዮብ ይከሰው እንደነበረ ማለት ነው። ሟቾች ናችሁ፣ ይሄን ነገር አይገባቸውም፣ ይኸው ኃጢአተኞች ናቸው ብሎ ሲጠቀምበት የነበረው ዲያብሎስና አጋንንቶቹም ቱል ነው ወይ ደግሞ አንድ መሳሪያ ነው፣ አንድ ስክሮል ነው የምንለው ለዚህ ነው። ነገር ግን ክርስቶስ መጣ። ያ ሲጻረረን የነበረውን አንደኛ ጥላ የነበረውን ነገር አካል ስለመጣ ጥላውን ተወገደ። እሱ ብቻ አይደለም። ኤገንስት አዝ ሲመሰክር የነበረው ለዘመናት ኤገንስት አዝ ወይ ደግሞ እኛም በመጻረር ሲመሰክር የነበረውን ስርዓትም ነበረ።
እሱም ራሱ አስወግዶታል። እነ ዲያብሎስም ይፈነጩበት የነበረ ማቴሪያልም ነበር፣ ቱል ነበረ። ስለዚህ እሱም ምን አድርጎታል? አስወግዶታል። ስለዚህ እሱም በማስወገድ ለነሱ ምን አድርጎ መሳሪያቻቸውን ገፎ ራቆታቸውን ባዶ እንደሆኑ አሳያቸው። ምክንያቱም እኔ ሞቼላቸዋለሁ። አዎ ኃጢአተኞች ናቸው፣ አዎ በደለኞች ናቸው አለ። አዎ ከኔ መንገድ ርቆ የኔ ጠላቶች ሆነ፣ እኔ ግን ወድጃቸዋለሁ፣ ህይወቴም ሰጥቻቸዋለሁ። ፊኒሽ አለ ክርስቶስ። ምን ታደርጋለህ? ምንም ማድረግ አይችልም። አፍ ከመዝጋት ውጭ ምንም ማድረግ የሚችል ነገር የለም። ክብር ለስሙ ይሁን። ጉዳዩ አባውት ሃንድ ራይቲንግ ኦርዲናንስስ ወይ ደግሞ በእጅ ስለተጻፈው ዶግማ እንጂ ጉዳዩ ስለ ዕዳ ጽሕፈት አይደለም የሚል እንያዝ። ወደ ሁለተኛ ሊድ ሰዓት ካለኝ ወደ ሁለተኛ ስንሄድ ቆላስይስ ምዕራፍ 2 ቁጥር 16 ነው። ምክንያቱም ቆላስይስ 2 14 እና 15 በአንዴ አይቻችኋለሁ። ቆላስይስ ምዕራፍ 2 16 ላይ ሄደን ስንመለከት አሁንም በዚህ ላይ የቃል ግድፈቶች ተደርገዋል። ታሪኩ ነግሬያችኋለሁ ለምን እንደተደረገ። አንደኛው ያ ጳጳሳዊ ስርዓት እሁድን እንደ ባንዲራው አድርጎ የማውለብለብ ዓላማም በይበልጥ እነ ኢራንስ የጠረጉለትን ጥሩ መንገድ ምን ሆኖለታል? በደንብ ያ መንገድ ተጠርጎ ቀዳሜን በዛ ተወግዳ እሁድን እንዲቀበሉ ለማድረግ በዛ ላይ ተዘምቶበታል። በኮመንታሪዎች በሉት በመጽሐፍ ቅዱስ ቃላቶች። እንግዲህ ቁጥር 16 ላይ እንግዲህ ይላል መጽሐፍ ቅዱስ ላይ ሄደን ስንመለከት ቁጥር 16 ላይ እንግዲህ በመብል ወይ በመጠጥ ወይም ስለ በዓል ወይ ስለ ወር መባቻ ወይ ስለ ሰንበት ማንም አይፍረድባችሁ ይላል። እዚህ ሐሳብ ላይ እንግዲህ እዚህ ሐሳብ ላይም እንደገና ችግር ተፈጥሯል። ቃላቶች ባልሆነ ነገር ተተርጉሙ። በዚች በአማርኛ ትርጉም ብቻ አይደለም፣ ሳድሊ በጣም በብዙ የእንግሊሽ ትራንስሌሽኖች ራሱ ተበላሽተዋል። ትንሽ በዚህ ላይ አዲሱ መደበኛ ትርጉም ይሻላል። የትኛው እንደተቀየረ ከማየቴ በፊት ግን እንግዲህ የሚለውን ቃል ከ14 ጋር ተሳስሮ የመጣ ነው። እንግዲህ እነዚህ በእጅ የተጻፉ ስርዓቶች ከተወገዱ፣ እነዚህ በእጅ የተጻፉ ስርዓቶች እኛም በመቃወም ላይ ሲጻረሩን የነበሩ ነገሮች ተወግደዋል ይላል መጽሐፍ ቅዱስ ላይ። ስለዚህ ስለተወገዱ እንግዲህ ምንድን ነው ሐሳቡ? ተወግደዋል። ስለዚህ እንግዲህ ማንም አይፍረድባችሁ ነው ሐሳቡ። መሀል ያለውን እንተውና እንግዲህ ማንም አይፍረድባችሁ። ስለዚህ ወደ ዲቴይሎች ቁጥር 16 ላይ ያለውን ሐሳብ ከመግባቴ በፊት አንድ መልስ እዚህ ላይ ይመጣብናል። አንድ መልስ ራሱ ይመጣል። መልሱ ምንድን ነው? ሰባተኛው ቀን ሰንበት በ10ቱ ትእዛዛት ውስጥ ነው ያለችው ወይስ ሙሴ በጻፈው በእጅ በጻፈው በታቦት አጠገብ ባኖረው እኛም በመቃወም ላይ የተቀመጠው ስርዓት ነው ያለችው ሰንበት የሚል አንዱ ትልቅ ጥያቄ እኛን ለሚቃወሙን ወይ ደግሞ ሰንበት ለማይቀበሉ ቀለል ያለ መልስ እዚህ ላይ ይገኛል ማለት። ኦብቪየስ ሰንበት በሙሴ እጅ በተጻፈው በታቦት አጠገብ ይቀመጥ የነበረው እኛም በመቃወም ላይ እዛ ላይ የተቀመጠው የኖረው ስርዓቶች አይደለም ያለችው ሰንበት። ሰንበት በታቦት ውስጥ ከተቀመጠው በሁለት ጽላት ከተጻፈው በእግዚአብሔር ጣት ከተጻፈው በ10ቱ ትእዛዛት ነው ያለችው እንጂ በዛ ኢሹ ደግሞ ጳውሎስ ደግሞ እያለ ያለው ስለ ከታቦቱ አጠገብ ይኖር ስለነበረ ጉዳይ ነው። ምክንያቱም እንግዲህ ሲል እነዚህ ተወግደዋል፣ ስለዚህ እንግዲህ ማንም አይፍረድባችሁ ነው ሐሳቡ። ስለዚህ አንድ መልስ የመልሱ አንድ ስቴፕ ወይ ደግሞ 50% እዚህ ላይ እናገኛለን ማለት ነው። ግን እስቲ እንፈትሸው የሚሉትን ነገርም በሙሉ እንየው እንበልና ከሚቀርቡ ነገሮች አንዳንዱ እናያለን። መጀመሪያ ወርድ ባይ ወርድ እኔ ከዛ በኋላ ፍሎ አድርገን ደግሞ የሚቀርቡ ሐሳቦች ደግሞ መጽሐፍ ቅዱሳዊ በሆነ መረጃ ላይ እናስወግደዋለን ማለት ነው። ምን ይላል መጽሐፍ ቅዱስ ላይ? በመብል ወይ በመጠጥ ወይም ስለ ወር መባቻ ወይ ስለ ሰንበት ማንም አይፍረድባችሁ ሲል እዚህ ላይ እንደገና ሽፍት የተደረጉ ቃሎች፣ በትክክል ያልተተረጎሙ ቃላቶች መብል ወይ መጠጥ የሚሉ ቃላቶች ናቸው። እዚህ የግሪክ ቃል ሄደን ስንመለከት ብሮሲስ ኤንድ ፖሲስ የሚል ቃል ነው የሚጠ ብሮሲስ ኤንድ ፖሲስ የሚል ቃል የምንበላውና የምንጠጣው ጉዳይ ሳይሆን ነገር ግን በመስዋዕት ላይ የሚቀርቡ የእህል ቁርባንና የመጠጥ ቁርባን። ብሮሴስ ማለት የእህል ቁርባን ሲሆን ፖሴስ ማለት ደግሞ የመጠጥ ቁርባን ነው። ኢትስ ኖት አባውት የሚበላ የሚጠጣ አይደለም። ታዲያ ምንድነው ብሮሲስ ኤንድ ፖሲስ የሚለውን የግሪክ ቃል የእህል ቁርባንና የመጠጥ ቁርባን ነው እዚህ ሐሳብ ላይ ያለው። እንደውም የኪንግ ጄምስ አሁንም ልጠቀምና ኪንግ ጄምስ ላይ ምንድነው የሚለው? let no man therefore judge you in meat or drink። ስለ መጠጥ ወይ ስለሚጠጣ ነገር ወይ ደግሞ ስለሚበላ ስለ ምግብ ብሎ ነው ያቆመው። ስለ ምግብ ወይ ደግሞ ስለ መጠጥ ብሎ ነው ያቆመው። in simple form ምግብ ወይ መጠጥ ወይ ደግሞ የእህል ቁርባን ስለሚቀርብ የነበረው ነው እንጂ ስለሚበላ ስለሚጠጣ አይደለም ኢሹ። አሁን በዚህ በ1954 ላይ ያየነው ያለው ሐሳብ ግን ሰንበት ፎካሳችን ቢሆንም ለእግረ መንገዳችን የተቀየሩ ቃላቶች አሰማ ለማብላት ሌላ ነገር ለመብላት
እንደ ኢሹ ተደርጎ ለእግረ መንገድ የተሰራውን ነገር በዛ አድረስ እያረኩ ነው። ስለዚህ እንግዲህ በመብል ወይ በመጠጥ የሚለውን ቃል ስለምንበላው ስለምንጠጣው ጉዳይ አይደለም፣ ስለ እህል ቁርባን ነው የሚናገሩት። እነዚህ ቁርባኖች ደግሞ የት ነበሩ? በሙሴ እጅ በጻፋቸው ስርዓቶች ውስጥ ነበሩ። ስለዚህ ቁርባን የሚያወራ ዘፍጥረት ምዕራፍ 4 በነገራችን ላይ መስዋዕትን ተቀባይነት አላገኘም። ብዙ ምክንያት ስለ ቃየል ሊነሳ ይችላል። እኔ ግን አንድ ሐሳብ ላንሳላችሁ። ከብዙ ምክንያቱ ብዙ ስብከት ስለ ቃየል ሰምታችኋል። ነገር ግን ቃየል ያቀረበው መስዋዕት የሚቃጠል መስዋዕት አካምፓኒ የሚያደርግ የእህል ቁርባን ነው። እህል ቁርባን በራሱ መስዋዕት አይደለም። ነገር ግን ዋናው መስዋዕት ወይ ደግሞ የሚቃጠል መስዋዕት የሚያጅብ መስዋዕት ነው። ራሱ የቻለ መስዋዕት አይደለም የእህል ቁርባን። ቃየል ደግሞ ዋናውን ትቶ የአጃቢውን ነው ያቀረበው፣ የእህል ቁርባኑን ነው ያቀረበው። ከዚህ የተነሳ በእግዚአብሔር ፊት ተቀባይነት አላረገም። ስለዚህ እነዚህ የእህል ቁርባንና የመጠጥ ቁርባን ብዙ ጊዜ የሚቃጠል መስዋዕትና ሌሎች መስዋዕቶች ይደረጉ የነበሩ በእስራኤላውያን የሚያጅቡ እንደ አጃቢ ሆኖ የሚቀርቡ መስዋዕቶች ነበሩ። በእነዚህ በማንም አይፍረድባችሁ ነው። አሁን ለእህል ቁርባን አላቀረብክም፣ አጃቢው ነገር አላቀረብክም ብሎ ማንም አይፍረድባችሁ ነው። አሁን ወደሚቀጥለውን ወደ ዋናው ነገር እንሂድ። እንግዲህ በመብልና በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይ ስለ ሰንበት ማንም አይፍረድባችሁ ይላል። እነዚህ ሶስቱ ነገሮች አሁንም ቢሆን በዚህ ላይ በጣም የምናገር ነገር አለው። ስለ በዓል ወይ ስለ ወር መባቻ ወይ ስለ ሰንበት ማንም አይፍረድባችሁ ሲል መጀመሪያ የአድቬንቲስት እይታ የነበረውን ልንገራችሁ። ከ1862 ሲጠቀሙበት የነበረውን አሁን ስለ ሰንበት ነው የሚጀምረው። በ2013 ሲጠቀሙበት የነበረው ነገር ግን በጥናት አንፎርቹኔትሊ የአድቬንቲስት እኔ ደስ የሚለኝ አመሰራረትም ሄዳችሁ ስትመለከቱ አንድ እምነት አለን ታውቃላችሁ። የእምነቶች እምነት ወይ ደግሞ የእምነታችን እንደ መሰረት አድርገን የምንለው ያ እምነት ምንድነው? ትሩዝ ኢዝ ፕሮግሬሲቭ ብለን ነው የምናምነው። እውነት እያደገ የሚሄድ እየበራ የሚሄድ ነው ብለን ነው የምናምነው እንደ አድቬንቲስት ታውቃላችሁ። ፋንዳሜንታል ቢሊቫችን ወይ ደግሞ መሰረታዊ እምነቶቻችን ለብዙ ጊዜ ስንት ነበሩ? 27 ነበሩ። ከዛ በኋላ ምን ሆኑ? 28 ሆኑ። growing in Christ ወይ ደግሞ በክርስቶስ ማደግ የሚል ተጨመረበት ማለት በቃል ጥናት እናምናለን። ስለዚህ በዚህ ሐሳብ ላይ ሲጠና ወይ ደግሞ የነበረውን አስተሳሰብ መጀመሪያ ልንገራችሁና ከዛ በኋላ ወደ ዲቴይሎች ደግሞ ልግባ። እዚህ ሐሳብ ላይ እንድታስተውሉት የምፈልገው ወይ ደግሞ ብዙ አድቬንቲስቶች እኔንም ጨምሮ ምን እንል ነበረ? ስለ ሰንበት የሚለውን ቃል በእርግጥ ስለ በዓልና ስለ ወር መባቻ አገባባችኋለሁ፣ ነገር ግን ስለ ሰንበት የሚለውን ቃል ምን ብለን ነው የምናደርገው? ሰናብት ናቸው ብለን ነው የምተረጉመው የነበረው አይደል? ይሄ ሰናብት ደግሞ ፑሉላር ነው። ፑሉላር ስለሆነ ደግሞ ምን ሆነዋል? እነዚህ ሌላ ሰናብት በዘሌዋውያን ምዕራፍ 23 ላይ ያለው ሰናብት ያመለክታሉ የሚለውን ሐሳብ ይቀመጥ ነበረ። አንፎርቹኔትሊ በዚህ መጽሐፍ ቅዱስ በ1954 ትርጉምም ሄዳችሁ ስትመለከቱ ሲንጉላር አድርጎ ነው የሚያስቀምጠው ቃሉ። ምንድነው የሚለው? ስለ በዓል ወር መባቻ ወይ ስለ ሰንበት ማንም አይፍረድባችሁ ብሎ በሲንጉላር መልክ ወይ ደግሞ በነጸላ መልክ ነው የሚያስቀምጠው። ስለዚህ ሰንበታት ብለን እንዴት እንተረጉማለን? በእርግጥ እዚህ መጽሐፍ ቅዱስ ሊቃውንት ከኔ በላይ ምሁራን ያላችሁ ሰዎች፣ ግሪክ የተማራችሁ ሰዎች የግሪክ ቃሉ ምንድነው የሚለው? ሳባቶን የሚል ቃል ነው የሚጠቀም። ሳባቶን የሚል ቃል ደግሞ ኖርማል ሰርፌስ ትርጉሙ ሄዳችሁ ስትመለከቱ ጄኔቲቭ ፑሉላር ነው። which is ስለ ብዝሃነት ስለ ፑሉላር ነው የሚያወራው። ሲንጉላር ነጠላ አይደለም የሚያወራው፣ ስለ ፑሉላር ነው የሚያወራው። ከዛም ነው የሚነሱ ብዝሃነት ስለሚያወራ። ስለዚህ ያ ሰንበት ለብዙዎች ሰንበት ወይ ደግሞ በእጅ በተጻፈው ስርዓቶች ላይ የነበሩ በዘሌዋውያን ምዕራፍ 23 ላይ የተጠቀሱ ሌላ ሰንበት ነው የሚያወራው የሚል ቃል ነው የሚወራው። አንፎርቹኔትሊ እዚህ ላይ ቆላሲያስ ያለውን አንድ ፓራዳይም ሽፍት የመጣ በአድቬንቲስት ጥናት ላይ መሰረት ያደረገ ተደርጎ የመጣ አንድ ፓራዳይም ሽፍት እዚህ ላይ ያለው ሰንበት ኮይነ ግሪክ ጄኔቲቭ ፑላር አድርጎ ቢያስቀምጠውም፣ ተረዳችሁኝ? ጄኔቲቭ ፑላር አድርጎ ቢያስቀምጠውም ነገር ግን ሲንጉላር ሚኒንግ ያለውን ሐሳብ ነው። እንደውም አንድ ጥቅስ ነው የምሰጣችሁ፣ ሌላ ጥቅስም ጨምርላችኋለሁ። ያው ሁለተኛ ጊዜ ስለምትሰጡኝ የጥያቄ ጊዜም ስለምትሰጣቸው ጥሌ አንድ ጥቅስ ልስጣቸው። በዛን ሰዓት የቀሩትን ጥቅሶች እጨምርላችኋለሁ። ምን ይላል መሰላችሁ? እዚህ ሐሳብ ላይ በተለየ መጽሐፍ ቅዱስ እያጠናችሁ ያላችሁ ገልጣችሁ የምታነቡት ከኔ ጋር እንድታዩ እፈልጋለሁ። ማቴዎስ ምዕራፍ 28 ላይ ምን ይላል? በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛዊት ማርያም መቃብሩ ሊያዩ መጡ። እዚህ ሐሳብ ላይ ሄዳችሁ ትመለከቱ። የአማርኛውን አሁንም ቢሆን የሚያረካ አይደለም። አዲሱ መደበኛ ትርጉም እስቲ ላንብብላችሁ። ሰንበትን ካለፈ በኋላ ይላል። ልብ በሉልኝ። ሰንበትም ካለፈ በኋላ በሳምንቱ መጀመሪያ ቀን ጎህ ሲቀድ ማርያም መግደላዊትና ሌላዋ ማርያም መቃብሩን ሊያዩ ሄዱ ይላል። አሁን ሰንበት የሚል ቃል
አልነካውም። እሱ ሲንጉላር ነው፣ ሳባቶን ነው የሚለው ኖሚኔቲቭ ሲንጉላር ነው፣ ምንም ችግር የለውም። ስለ ነጠላው ነው። እኔ ግን ያልታሰበ ሳባቶን ተብሎ በጄኔቲቭ ፑላር የተጠቀሰ አንድ ሀሳብ ግን አለ። ምን እንደሆነ ታውቃላችሁ? በሳምንቱ የሚል ቃል። በሳምንቱ የሚል ቃል ቼክ አድርጉት። ግሪክ የምታዩት ከኔ ጋር ዊክ የሚለውን ቃል ሄዳችሁ ስትመለከቱ ጄኔቲቭ ፑላር ነው። እኔ አጋጣሚ ይዤ ስላለውን እና በዚህ ላይ ዊክ የሚለውን ቃል ሳባቶን ነው የሚለው፣ ሳባቶን ነው የሚለው which is ጄኔቲቭ ፑላር ነው። በሚኒንግ ደረጃ ይሄ ዊክ የሚለው ወይ ደግሞ ሳምንት የሚለው ጄኔቲቭ ፑላር ነው። ግን በመጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ ወይ ደግሞ ማቴዎስ ምዕራፍ 28 ቁጥር 1 ላይ ሄዳችሁ ስትመለከቱ ግን ጄኔቲቭ ፑላር ፎርም ያለው ሲንጉላር ሚኒንግ ያለው ነው። ምክንያቱም በሳምንቱ የሚለውን ቃል ወይ ደግሞ in the end of the Sabbath it began down toward the first of day of the week ስፔሲፊክ ዊክ ስለ አንዷ ሳምንት ነው የሚያወራው። ስለዚህ ስለ ነጠላ ሳምንት ነው የሚያወራው። ሳምንት ሆነ አንድ ሳምንት ስለ ነጠላ ክርስቶስ ስለተነሳባት ሳምንት በዛች ላይ ስለነበረች ሰንበት ነው የሚያወራው። ስለዚህ ሐሳቤ ምንድነው ላስረዳችሁ የምፈልገው በመጽሐፍ ቅዱስ ሳባቶን የሚለውን ቃል ጄኔቲቭ ፑላር ተጠቅሞ ወይ ደግሞ ሳባታ የሚል የዕብራይስጥ ቃል አንዳንድ ጊዜ ፎርሙ ጄኔቲቭ ፑላር ሆኖ ሚኒንጉ ግን ወይ ደግሞ ትርጉሙ ግን ምን አለው ሲንጉላር የሚሆንበት አለ። ለምሳሌ ልክ በማቴዎስ ምዕራፍ 28 ላይ እንዳየነው ግልጽ ላልሆን ይችላል። እስክታነቡት ድረስ ደጋግመን እስክናቀርበው ድረስ ሌላ ጥቅሶችም እስከምናይ ድረስ ግልጽ ላይሆንላችሁ ይችላል። ነገር ግን በማቴዎስ ምዕራፍ 28 ላይ እንዳየነው ፎርሙ ጄኔቲቭ ፑላር ነው፣ ሚኒንጉ ግን ምንድነው ሲንጉላር ነው ወይ ደግሞ ነጠላ ነው። እሱ ብቻ አይደለም። ይሄ ማስረጃችን ቀደም ብዬ ጠቅሻችኋለሁ። በሚቀጥለው በደንብ አድርገን ስትጠይቁ እናንተም ኢንተራክቲቭ ሲሆን ነገሩ በደንብ አድርጌ አብራራለሁ፣ ዲፕ ገባለሁ። ነገር ግን ይሄ ብቻ አይደለም ማስረጃችን፣ ሲንጉላር መሆን ይሄ ብቻ አይደለም ማስረጃቸው። ቀጥሎ ያሉትን ቃላቶች በቆላስይስ ምዕራፍ 2 ያነበብናቸው ቃላቶች በበዓል ወይ ስለ ወር መባቻ ወይ ስለ ሰንበት የሚሉን ቃል እነዚህ በዓልና ወር መባቻ የሚሉ ቃላቶች በግሪክ ሄዮርቴና ኒውሜኒያ የሚሉት የግሪክ ቃላቶች ሄዮርቴ እና ኒውሜኒያ የሚሉ ቃላቶች ሲንጉላር ናቸው። ስለዚህ ይህን ሐሳብ በወር መባቻ በበዓል ወይ በወር መባቻ ወይ ደግሞ በሰንበት የሚለውን ቃል ኮሌክቲቭ ተርም ነው። ኮሌክቲቭ ተርም ማለት ጠቅለል ያሉ እንደ ፓኬጅ የተቀመጡ ቃላቶች ናቸው። እነዚህ በተደጋጋሚ በመጽሐፍ ቅዱስ ላይ በሕዝቅኤል ምዕራፍ 45 ላይ ተጠቅሷል። በሆሴዕም በተለያዩ ቃላቶች ነው። ስለዚህ ኮሌክቲቭ የሆኑ ቃላቶች ናቸው። እነዚህ ኮሌክቲቭ የሆኑ ቃላቶች ከሰንበት ውጭ ያሉት በዓላትና ኒውሜኒያ በዓልና ኒውሜኒያ የሚለው ወይ ወር መባቻ የሚለውን ቃል የተቀመጡት በሲንጉላር ነው። ስለዚህ ሁለቱ በሲንጉላር ተቀምጦ ሰንበት ፑላር ሊሆን አይችልም፣ በኮሌክቲቭ ስለተቀመጡ ሶስታቸው በኮሌክቲቭ ነው። ምክንያቱም ሄዮርቴ የሚለውን ቃል የግሪክ ቃል በዓል ተብሎ የተተረጎመውን ቃል ሄደን ስንመለከት ሲንጉላር ነው። ፕላስ ኒውሜኒያ ተብሎ የወር መባቻ ተብሎ የተተረጎመውንም እሱም ሲንጉላር ተርም ነው። ስለዚህ ይህን ኮሌክቲቭ ከሰንበት ጋር እየቀረቡ ሲንጉላር በመሆናቸው ይሄ ሰንበት የሚለውን ፎርሙ ጄኔቲቭ ፑላር እንኳን ቢሆን ስለ ብዝሃነት እንኳን ቢያወራ ይሄ ሰንበት የሚለውን ቃል ግን ነጠላ ነው የሚናገረው። አሁን እዚህ ላይ ነው የሚጀምረው። ይህ ነጠላ በመሆኑ ወይ ደግሞ ሲንጉላር በመሆኑ ሰባተኛ ቀን ሰንበት ሊያርገው ይችላል ወይ ነው? ሊያርገው አይችልም። አሁንም ቢሆን ፍቺው ያለው እዚህ ላይ ነው። ምስጢሩ ያለው እዚህ ላይ ነው። መጀመሪያ ወደ ሐሳቡ ወይ ደግሞ ወደ ዲፍነሱ ከመግባቴ በፊት የሚያቀርቡትን አንዳንድ ፎልስ የሆኑ ሐሳቦችን ላቅርብ። ሰዎችን የሚያቀርቡትን ሌሎች ከአድቬንስ ውጭ ያሉት ብቻ ሳይሆን ነገር ግን ውሃ የማይቆጠር ማስረጃ እንደማለት። ምን ብለው ይተረጉማሉ? በዓልን ወር መባቻን እና ሰንበትን የሚለውን ቃል እንዲህ ነው የሚተረጎመው ይላል። ዓመታዊ፣ ወርሃዊ፣ ሳምንታዊ በዓላቶች ናቸው። በሌላ አባባል ሰንበት ሳምንታዊ ሰንበት ነው የሚያወራው። ምክንያቱም በዓላቶች ሲባል ዓመታዊ በዓላቶች ናቸው። ወር መባቻ ሲባል በነገራችን ላይ ኒውሜኒያ ማለት የወር የመጀመሪያ ቀን እንደማለት። ኒውሜኒያም ሲንጉላር ነው፣ ስለዚህ ወርሃዊ ነው። እንደገና ደግሞ ሰንበት ደግሞ ሳምንታዊ ነው የሚል ሎጂክ ያመጣሉ። አያችሁ፣ ዓመታዊ፣ ወርሃዊ ምናምን ኦርደሩ እንደዚህ ነው። ስለዚህ በኦርደር ደረጃ ሄደን ስንመለከት ሰንበት የሚለውን ጭራሽ አማን ደግሞ ሲንጉላር አልክልን። ሰንበት የሚለውን ቃል ለሳምንቱ ሰባተኛ ቀን ነው የሚወክለው የሚል ውሃ የማይቋጠርን ሐሳብ ስንፈትሸው የመጽሐፍ ቅዱስ ኦርደር በዘኍልቍ ምዕራፍ 15ና 16 ሄደን ስንመለከት ይሄን በደንብ በኋላም ሁለተኛ ተርም ካለን እናነባዋለን። በጣም የሚገርም ነገር መስዋዕት የሚቀርብበት የነበረው ኦርደር እንዲህ አልነበር። ሲጀመር 4 ናቸው። ሲቀጥል ከዓመታዊ አይደለም የሚጀምር ዴይሊ ይባላል፣ ከዛ ዊክሊ፣ ከዛ ማንዝሊ፣ ከዛ ይርሊ
እያለ ይቀጥላል ማለት። ስለዚህ ኦርደሩ ይሄ አንደኛ ፍለክቹዌት ሆኗል፣ ሁለተኛ እዛ 4 ያለ እዚህ ደግሞ 3 ሆኗል። ስለዚህ እንዲህ አይነት ኦርደር በመጽሐፍ ቅዱስ ታይቶም ተሰምቶም አይታወቅም። ዓመታዊ፣ ወርሃዊ እንደገና ደግሞ ሳምንታዊ የሚባል ኦርደር የለም። ጀመር 4 ናቸው። ሲቀጥል ደግሞ በዴይሊ ነው የሚጀምረው እንጂ በዓመታዊ የሚጀምር እንትን የለም። መስዋዕት ሲጀምር በዴይሊ ወይ ደግሞ በመጀመሪያ በየቀኑ በሚደረግ መስዋዕት ነው የሚጀመረው። ስለዚህ ይሄ በኦርደር ደረጃ ሰንበት ሳምንታዊ ስለሆነ ለ7ኛ ቀን ሰንበት ነው የሚወክለው የሚለው ሐሳብ ውሃ የማይቋጠር ነው የሚለውን ሐሳብ እንመልከት። ታዲያ ምንድን ነው የሚወክለው ይህን ሐሳብ የሚለውን አጠር አድርጌ ላቅርብና ምንድን ነው ይህን ሐሳብ የሚያወራው ለሚል ሐሳብ ሄዳችሁ ስትመለከቱ ስለ በዓል የሚለውን ቃል ሄዮርቴ ተብሎ የተጠቀመውን ቃል በመጽሐፍ ቅዱስ ሄዮርቴ የሚል ቃል ሄደን ስንመለከት ሞኤዲም የሚል ቃል ነው የሚጠቀመው በዕብራይስጥ። ይሄ ሄዮርቴ የሚል በግሪክ የተተረጎመው በዕብራይስጥ ሞኤዲም የሚል ቃል ነው የሚተረጎመው። ሞኤዲም የሚል ቃል ሄዮርቴ የሚል ቃል ከሚገርማችሁ በዘሌዋውያን ምዕራፍ 23 ላይ ራሱ በነገራችን ላይ ዘሌዋውያን ምዕራፍ 23 ላይ ራሱ እናጠናለን እና ምንድን ነው የሚለው ዘሌዋውያን ምዕራፍ 23 ላይ ሞኤዲም የሚል ቃል ሞኤዲም ማለት አፖይንትድ ሲዝንስ ወይ ደግሞ በዓላቶች እንደማለት ነው። ሞኤዲም ለማን እንደሚወክል ልንገራችሁ። ዘሌዋውያን 23 ከቁጥር 2 ላይ መጀመሪያ ኢሹ ምንድን ነው የሚል እንመልከትና ከዛ በኋላ እነዚህ ሞኤዲም ወይ ደግሞ በግሪክ ሄዮርቴ ተብሎ የተተረጎመው ለምን እንደሚወክል እንመለከት። እሱ ብቻ ሳይሆን ይገርማችኋል፣ በአዲስ ኪዳን ከሚደንቃችሁና ከሚገርማችሁ ነገር ሄዮርቴ 26 ጊዜ ተጠቅመዋል። 26 ጊዜ የተጠቀመበት ለምን እንደሆነ መጀመሪያ 23 ዘሌዋውያን 23 ላሳያችሁና ከዛ በኋላ ድንቅ የሆነ ነገር በአዲስ ኪዳን ብቻ ደግሞ እናያለን ማለት ነው። ቁጥር 2 ላይ ዘሌዋውያን ምዕራፍ 23 ቁጥር 2 ላይ ምን ይላል? ለእስራኤል ልጆች እንዲህ ብለህ ንገራቸው የተቀደሰ ጉባኤ ብላችሁ የምታወጇቸው በዓላቶቼ የሚል ቃል ነው እንግዲህ ሞኤዲም ተብሎ የተተረጎመው። እሺ የእግዚአብሔር በዓላት እነዚህ ናቸው። አሁን ጉድ የመጣው እዚህ ጋር ነው። ኢሹ የመጣው እዚህ የእግዚአብሔር በዓላት እነዚህ ናቸው። 6 ቀን ስራ፣ 7ኛ ቀን ግን የዕረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩ፣ በምትኖርበት ሁሉ የእግዚአብሔር ሰንበት ነው። እነዚህ የእግዚአብሔር በዓላት ናቸው፣ በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው። በመጀመሪያ ወር በ14ኛ ቀን ሲመሽ የእግዚአብሔር ፋሲካ ነው እያለ ይቀጥላል። አሁን እዚህ ላይ የሚጠየቀው ወይ ደግሞ ዘሌዋውያን ምዕራፍ 23 ላይ የሚጠየቀው ለአድቬንቲስቶች አንዱ የሚጠየቀው ጥያቄ ምንድን ነው ብትሉት ቁጥር 2 ላይ እነዚህ በዓላቶቼ ናቸው፣ የእግዚአብሔር በዓላቶች እነዚህ ናቸው፣ እነዚህ ሞኤዲም ናቸው ብሎ ከጠቀሰ በኋላ ቁጥር 3 ላይ 6 ቀን ስራ፣ 7ኛ ቀን ግን የዕረፍት ሰንበት ነው ብሎ ይናገራል። ስለዚህ በአጭሩ ምን ይላሉ ሰዎች? ሰንበት ሞኤዲም ነው፣ ሰንበት ከበዓላቶቹ አንዱ ነው ብሎ ይከራከሩናል። ሰንበት ሞኤዲም ነው ወይ? ሰንበት በዓላቶች ነው ወይ? ምክንያቱ ቃል እግዚአብሔር ሄደን ስንመለከት የተቀደሰ ጉባኤ ብላቸው የምታወጃቸው በዓላቶቼ ወይ ደግሞ ሞኤዲሞች እነዚህ ናቸው ካለ በኋላ ሰንበት ይጠቅሳል። ስለዚህ ሰንበት ሞኤዲም ነው፣ በሌላ አባባል ስለዚህ ሰንበት በዓል ነው፣ ከበዓላቶቹ አንዱ ነው የሚል አንዱ ትልቅ ጥያቄ መመለስ ያለበት ነገር አለ። አይደለም ዝም ብለን ልትል አትችልም። ጠቅሳለ ከበዓላቶቹ አንዱ አይደለም። ይህም ሰፊ የሆነ ፍቺ አለ። ብዙ ሰዎች ዘሌዋውያን ምዕራፍ 23 ቁጥር 2 እና ቁጥር 3 ብቻ አንብበው ሰንበት በዓላቶቹ ነው፣ ሰንበት ሞኤዲም ነው ደረታቸው ነፍቶ የሚሄዱ ሰዎች ማለት ብሎ የሚከራከሩበት አንዱ ምክንያት አይደለም የምንሉበት ዋና ምክንያት ምንድነው መሰላችሁ? ቁጥር 4 ላይ ሄደን በዕብራይስጥ ካልቸር እንዲሁም አልፎም በግሪክ ካልቸር የአጻጻፍ ስታይል አለ። በነገራችን ላይ በመጽሐፍ ቅዱስ ላይ የአጻጻፍ ስታይል በጣም ወሳኝ ነገር ነው። መጽሐፍ ቅዱስን ለመተርጎም በጣም ወሳኝ ነገር ካያስቲክ ስትራክቸር ይባላል። ካያስቲክ ስትራክቸር ማለት ምንድነው? 10 ቁጥር ቢኖሩ ዘሌዋውያን ምዕራፍ 23 10 ቁጥሮች ቢኖሩት ቁጥር 1 ከ10ኛ እኩል ሀሳቦች ናቸው ያላቸው። ቁጥር 2 ከ9ኛ፣ ቁጥር 3 ከ7ኛ፣ ቁጥር 4 ከ6ኛ፣ 5 ደግሞ መሀል ማለት። ስለዚህ እንደዚህ ነው ካያስቲክ ስትራክቸር። በዘሌዋውያን ምዕራፍ 23 ላይ ዋና ሀሳቡ ምንድነው ማለት ነው? ቁጥር 5 ላይ ያለው ነው ኮር ፖይንቱ የዘሌዋውያን ምዕራፍ 23 ቁጥር 5 ነው ማለት ነው። which is መሀል ያለችው ማለት ነው። ምክንያቱም 1 ከ10 እኩል ከሆነ 2 ከ9 እኩል ከሆነ 3 ከ7 እኩል ከሆነ 4 ከ6 እኩል ከሆነ 5 መሀል ነች ያለችው። ስለዚህ የዘሌዋውያን ምዕራፍ 23 ዋና ማዕከል 5ኛ ቁጥር ነው። ስለዚህ ብዙ ጸሐፊያን ራይተርስ እንዲህ አይነት ስታይል ነው ይጠቀሙ የነበሩት። አሁን የአንድ ምዕራፍ ዋና ትርጉም ለማወቅ ወይ ደግሞ ዋና ሐሳቡ ለማወቅ እኛ አጻጻፋቸው ስለማይገባን ዝም ብለን ራፍሊ እናነበዋለን እንጂ በዚህ አጻጻፍ ብታነቡት መጽሐፍ ቅዱስ ድንቅ ነው። በቃ ኮር ኢሹ የት እንዳለ ታገኛላችሁ። የአንድ ምዕራፍ ብቻ ሳይሆን የአንድ መጽሐፍ ራሱ በካያስቲክ ስትራክቸር ዋና ሐሳቡ ያለው እዛ ታገኛል። በጣም የሚያስደንቅ ነው ይሄ ካያስቲክ ስትራክቸር ራሱ የቻለ እንትን ነው
የአጻጻፍ ስታይል። ስለዚህ ይህን ካልኩ ዘንዳ ይህን ኢንትሮዳክሽን ከተጠቀምኩ ዘንዳ አሁን በዚህ በዘሌዋውያን ምዕራፍ 23 ላይ ሄደን ስንመለከትም ካይስቲክ ስትራክቸር ነው። ካይስቲክ ስትራክቸር ምንድን ነው መሰላችሁ? በእነዚህ 3 ጥቅሶች 2 3 እና 4 ካይስቲክ ስትራክቸር ነው። 2 ከ4 ጋር እኩል ነው። እኩል ሀሳብ ነው ያለው። የሚገርማቸው እንደዚህ ነው። ካይስቲክ ስትራክቸር ምንድን ነው የሚለው? ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላቸው የምታጇቸው በዓላቶች የእግዚአብሔር በዓላቶች እነዚህ ናቸው ካለ በኋላ ቁጥር 4 ደግሞ እነዚህ የእግዚአብሔር በዓላቶች ናቸው፣ በየዘመኑ የምታወጃቸው የተቀደሰ ጉባኤ ናቸው። ሀሳቡ ሲደግሞ ትመለከታላችሁ 2 እና 4። ስለዚህ ሜይን ፖይንቱ የት ላይ ነው ያለው? ቁጥር 3 ላይ ነው ያለው ማለት። ሰንበት ግን የእረፍት ሰንበት ግን የሚል ቃልም አስቀምጦበታል እኮ 6 ቀን ስራ 7ኛ ቀን ሰንበት ግን የእረፍት ቀን ነው፣ የተቀደሰ ጉባኤ ይሆንበታል፣ ምንም ስራ አትሰሩም የሚሉ ኢንፋሲስ ሲሰጥበት ጸሐፊው ትመለከታላችሁ። ስለዚህ ይሄ ከአጻጻፉ ሐሳብ ተነስተን ስንመለከት 7ኛ ቀን ሰንበት ኢንፋሲስ ለመስጠት ነው እንጂ በዓላቶች አይደለም። ከፍ ያለ ቀን ነው፣ የእግዚአብሔር ቀን ነው ለማለት የተጠቀመበት በአጻጻፍ ስታይሉ ነው የምላችሁ የተጠቀመበት ጽሁፍ ነው እንጂ ሞኤዲም ነው ወይ ደግሞ ሄዮርቴ ናቸው እነዚህ በዓላቶች ናቸው ብሎ ለመጠቀም የተጻፈበት አይደለም። ምክንያቱም መጽሐፍ ቅዱስ ለመረዳት ብዙ መንገድ ነው። ግሪክና ሂብሪው ብቻ ሳይሆን የአጻጻፍ ስታይልን በማወቅ ጭምር ነው መጽሐፍ ቅዱስ ማጥናት ያለብን። ሂስቶሪካል ባክግራውንድ በማጥናት ነው መጽሐፍ ቅዱስ ያለው እውነታን ማግኘት የምንችለው ማለት ነው። ስለዚህ አንዱ የአጻጻፍ ስታይል ይሄን ይገልጥልናል። ሰንበት ግን ከፍ ያለ ቀን እንደሆነ የተቀደሰ ጉባኤ ሊሆንበት እንደሚችል በዓላቶች አይደለም 2 እና 4 እኩል አድርጎ 3 ግን ለብቻዋን በካይስቲክ ስትራክቸር ማስቀመጡን ከፍ ያለ ቀን ነው ብሎ ኢንፋሲስ ለመስጠት የተጠቀመበት እንደሆነ በዚህ ሐሳብ ላይ እንመለከታለን። ዞሮ ወደ ሐሳቤ ወደ ቆላስይስ ስንመለከት ይሄ ሞኤዲም የሚል ቃል በዘሌዋውያን ምዕራፍ 23 አሁን እያንዳንዱ ጥቅስ በጥቅስ አላነበላችሁም የሚወክለው ቀደም ብዬም አንስቼው ነበረ ለፒልግሪሜጅ ፌስቲቫልስ ብቻ ነው። ፒልግሪሜጅ ፌስቲቫልስ ማለት ምን ማለት ነው? ትግርኛ ቋንቋ ንግደት ይባላል። አማርኛ ምንድን ነው የሚባለው? ፒልግሪሜጅ ወደ ሌላ ሀገር ሄደህ የሚከበር በዓል ማለት ነው። ልክ አሁን ግሸን ማርያም ተብሎ ይካሄዳል ምናምን ተብሎ ብዙ ቦታዎች ይሄድ። ስለዚህ እዛ ሄዶ የሚያከብሩበት በዓል አለ። ልክ እንደዛ ከእስራኤል በዓላቶች 7 በዓላቶች ነበሩ፣ አበይት በዓላቶች፣ ዓመታዊ በዓላቶች። ከ7ቱ በዓላቶች 3ቱ ፒልግሪሜጅ ፌስቲቫልስ ነው። በመጀመሪያው ወር ይከበር የነበረው በአቢብ ወር ይከበር የነበረው ፓስኦቨር ወይ ደግሞ ፋሲካ ከቂጣ በዓል ጭማሪ ተደርጎ በፒልግሪሜጅ ፌስቲቫል ነው የነበረው። ታስታውሳላችሁ ማርያም ፋሲካ ሊያከብሩ ሄደው ነበር አይደል? ፋሲካ ሊያከብሩ ምናምን የት እንደሆነ ብቻ በአዲስ ኪዳን ፋሲካ ሊያከብሩ የተጓዙበት ነገር ነበረ። ፋሲካ አንዱ ፒልግሪሜጅ ፌስቲቫል ነው ከዓመታዊ በዓላቶች አንዱ። ሁለተኛ የሚገርማችሁ ነገር በጣም የሚደንቃችሁ ነገር በዓለ 50 ነው። በዓለ 50 በሐዋርያት ሥራ ብዙ ሰዎች መጥቶ ነበር አይደል? ወደ ኢየሩሳሌም አካባቢ መጥቶ ነበር። ያኔ በተሰበሰቡበት ነው እንግዲህ መንፈስ ቅዱስ ወርዶባቸው ሲናገሩ በተለያየ ቋንቋ እኛ በተወለድንበት ሲናገሩ እንሰማቸዋለን የተባለው። አንዱ ፒልግሪሜጅ ፌስቲቫል ደግሞ በዓለ 50 ነው። ሶስተኛ በዓል ደግሞ በዓለ ዳስ ነው ወይ ደግሞ ታበርናክለስ ተብሎ የሚጠራው በዓል ነው። ስለዚህ ይሄ ሞኤዲም ስፔሲፊክ ቃል ነው። ይሄ ሞኤዲም ወይ ደግሞ ይሄ በዓላቶች ወይ ደግሞ ሄዮርቴ ተብሎ የተጠቀሰውን ቃል በቆላስይስ ምዕራፍ 2:16 ላይ ያለውን ቃል በዓላቶች የሚወክል አይደለም። ሞኤዲም የሚለውን ቃል ሲጀመር በዓላት ተብሎ አይደለም የተተረጎመው፣ አፖይንትድ ሲዝንስ ተብሎ ነው የተተረጎመው። ፒልግሪም የሚደረግባቸው ሲዝኖች፣ ወቅቶች እንደማለት። በዓላቶች ተብሎ ተርጉሞታል፣ ችግር የለውም። ግን ስፔሲፊክ ነው፣ ትርጉሙ ስፔሲፊክ ነው። ለፒልግሪሜጅ ፌስቲቫልስ ብቻ የሚወክል ነው። ቀደም ብዬ ስለ ሄዮርቴ በአዲስ ኪዳን የተጻፈው ተናግሬያችሁ ነበር። 26 ጊዜ ተጠቅሷል። 26 ጊዜ ሲጠቀስ 8 ጊዜ ለፋሲካ ተጠቅሞበታል። 8 ጊዜ ደግሞ ለዳስ በዓል፣ 1 ጊዜ ደግሞ ለበዓለ 50 ተጠቅሞበታል። ይሄም ካይስቲክ ስትራክቸር ነው። 8 ተጠቅሞበታል። ቲዩር ሰርፕራይዝ ማለት ነው። ቼክ ማድረግ ትችላላችሁ። ጥቅሶች በሚቀጥለው መስጠት ፈልጋለሁ። እያንዳንዱ ጥቅሶች ማንበብ ይችላል። ከዚህ ውጪ ሄዮርቴ ለሌላ አልተጠቀመበትም። ስለዚህ ሄዮርቴ የሚለውን ቃል የሚወክለው ለስፔሲፊክ ትርጉም ነው፣ ለፒልግሪሜጅ ፌስቲቫልስ ነው። ሰንበት የሚል ቃል ደግሞ እንሂድ። እንግዲህ ኒውሜኒያ የሚል ቃል ምንም ቀላል ነው። ምን የሚል ቃል ነው ያለው? ኒውሜኒያ የወሩ መጀመሪያ ቀን እንደማለት። ስለዚህ ሰንበት የሚል ቃል ደግሞ አሁን ትልቁ ችግር ሰዎች ሰንበት የሚለውን ተርም ባዩ ጊዜ ሁሉ 7ኛ ቀን ሰንበት ስለሚመስላቸው ነው። ሰንበት የሚል ቃል ሁሉ 7ኛ ቀን ሰንበት አይደለም። በመጽሐፍ ቅዱስ ሰንበት የሚለውን ቃል የሚያመሳስላቸው ነገር አለ። ሰንበት የተባሉበት መንገድ አለ። ሌሎችም ሰንበት የተባሉበት አሁን ቀደም በኋላ ቆየት ብዬ የምነግራችሁ ሰንበት የተባሉበት ምክንያት አለ። ግን
ዲአር ዲሲሚላር ሲሚላሪቲ ቢኖራቸውም ነገር ግን የሚያለያያቸው ነገር ግን አለ። ምንድነው ሰንበት የሚያስብላቸው ነገር ስትመለከቱ? ሰንበት ማለት እኮ ማቆም ማለት ነው። ማቆም ቱ ሲዝ ማቆም ማለት እኮ ነው። ትሄድና እንደ ማቆም ማረፍ፣ ምንም ስራ የማይሰራ እግዚአብሔርን እያከበርክ የምትውልበት ቀን ነው። ስለዚህ ሰንበት የሚለውን ይህን እንድትይዙልኝ እፈልጋለሁ። ሰንበት የሚለውን ሁሉ በመጽሐፍ ቅዱስ ያለው ለሰባተኛ ቀን ሰንበት የሚወክል አይደለም። ታዲያ ይህን ሰንበት ለምንድን ነው የሚወክለው? ከሚገርማችሁ እነዚህ ፒልግሪሜጅ ፌስቲቫልስ ያልኳችሁን ፈትሹ። ፋሲካም ጨምሩ፣ በዓለ ሀምሳም ጨምሩ፣ እንደገና ደግሞ የዳስ በዓል ሰንበት አልተባሉም። ቲዩር ሰርፕራይዝ ማለት ሰንበት ተብሎ አይጠቀሱም በመጽሐፍ ቅዱስ ሙሉ። ከዘፍጥረት ጀምራችሁ አንብቡ። በዓል፣ ዳስ፣ ፋሲካ የተባሉ በዓላቶች ሰንበት ተብሎ አልተጠሩም። ፒልግሪሜጅ ፌስቲቫልስ ሰንበት ተብሎ አይተጠሩም። ሞኤዲም ናቸው፣ ፒልግሪሜጅ ፌስቲቫልስ ናቸው፣ አፖይንትድ ሲዝንስ ናቸው። አለቀ። ሰንበት ተብሎ ግን አልተጠሩም እነዚህ በዓላቶች። ሰንበት ተብሎ የተጠሩ ታዲያ እነማን ናቸው የሚለውን ቃል በዋናነት ዘሌዋውያን 23 ላይ ሄደን ስንመለከት ሰንበት ተብሎ የተጠሩ በዓላቶች አንዱ ዮም ኪፐር ወይ ደግሞ ዴይ ኦፍ አቶንመንት ነው። ዘሌዋውያን 23 ሄዳችሁ ትመለከቱ ይችላል። በዘሌዋውያን ምዕራፍ 25 ላይ የምንመለከተው በ7 ዓመት አንዴ ይከበሩ የነበሩ መሬት አትታረስ ምናምን ተብሎ የነበሩ ሰናብት ተብሎ ተጠርተዋል። እነሱም ሁለተኛ ማለት። ሶስተኛ ደግሞ ናን ፒልግሪሜጅ ፌስቲቫልስ ናቸው። ፒልግሪሜጅ የማይደረግባቸው በዛ በሀገርህ ላይ የምታከብራቸው በሀገራቸው ያከብሯቸው የነበሩ ሰንበቶች ናቸው። ሰንበቶች የተባሉበት ምንድን ነው? የሚያመሳስላቸው ከሰባተኛ ቀን ሰንበት አይሰራም በዛን ጊዜ። ነገር ግን ዲሲሚላር የሚያደርጋቸው ግን ምንድን ናቸው? እነዛ በዓላቶች ናቸው። ለምሳሌ ከሰባተኛ ቀን ሰንበት የሚለያያቸው ነገር ለምሳሌ ዮም ኪፐር ወይ ደግሞ የስሬት ቀን የሚለውን ሀሳብ፣ የስሬት ቀን የሀዘን ቀን ነው፣ ሰው ንስሐ የሚገባበት ጊዜ ነው። የሰባተኛ ቀን ሰንበት ግን የደስታ ቀን ነው፣ እግዚአብሔርን የምናከብርበት ቀን ነው፣ እግዚአብሔርን የምናከብርበት ቀን ነው። ስለዚህ የሚያመሳስላቸው አለ፣ የማያመሳስላቸው አለ ማለት ነው። ስለዚህ እነዚህ ሰንበት ተብሎ የተጠሩ ሀሳቦች ምንድናቸው? ለእነዚህ ናን ፒልግሪሜጅ ፌስቲቫልስ የሚወክሉ ሀሳብ ናቸው። ጥልዬ ከዚህ በላይ ታስኬደኝ ከሆነ ጥሩ፣ ካልሆነ ግን እንቀጥላለን። አማን በሚቀጥለው እሁድ የዚህኛውን ሁለተኛ ክፍል እንቀጥላለን። ጌታ ይባርክ። ጥሩ ማብራሪያ ሰጥተህናል። እንግዲህ ዛሬ በተለይ በሁለተኛ ቆሮንቶስ 14-16 ላይ ተመስርተን የተወያየነው ውይይት ይህን ይመስላል። ምናልባት ጥያቄዎች ይኖሯችኋል ብዬ አስባለሁ። በሚቀጥለው አንድ ላይ መልሱ እንዲሰጥበት ጥያቄ ካላችሁ የዛሬውን ላይቭ እንጨርሳለን። ጸጋ ይብዛላችሁ። የጌታ ሰላም ከሁላችሁ ጋር ይሁን። ጸሎት አድርገን እንጨርሳለን።